ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። ሩሲያ በአውቶቡስ ላይ በፈጸመችው የድሮን ጥቃት በዩክሬን ቢያንስ የ12 ሰዎች ሕይወት ማለፉ ተሰማ። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸው ተገለጸ። ተመድና የአውሮፓ ህብረት በትግራይ እየታየ ያለው ውጥረት እንዳሳሰባቸውና ሁሉም ወገኖች ወደ ውይይት እንዲመለሱ ጥሪ ያቀረቡ። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝታቸው በፍልሰተኞች ላይ እንደሚያተኩሩ ገለጹ። ለሰባተኛው ጠቅላላ ምርጫ የጸጥታ ሁኔታ ለመገምገም ያለመ መድረክ መካሄዱም ተገለጸ። የእነዚህን ዝርዝር ዜናዎች ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሩሲያ በአውቶቡስ ላይ በፈጸመችው የድሮን ጥቃት በዩክሬን ቢያንስ የ12 ሰዎች ሕይወት አለፈ። በዩክሬን ደቡብ ምስራቃዊ ዲኒፕሮ ፔትሮቭስክ ክልል ውስጥ ሩሲያ በፈጸመችው የሰው አልባ አውሮፕላን ድሮን አውቶቡስ ላይ ባደረሰው ጥቃት ቢያንስ 12 ሰዎች መሞታቸውን የሀገሪቱ የኤነርጂ ሚኒስትር አስታውቀዋል። እሁድ ዕለት ጠላት በዲኒፕሮ ክልል ውስጥ በኃይል ሴክተር ሰራተኞች ላይ ያነጣጠረ አሰቃቂ ጥቃት ተፈጽሟል ሲሉ የኤነርጂ ሚኒስትር ዴኒስ ሺሚሃል በቴሌግራም ላይ ባጋሩት መልእክት ገልጸዋል። በአሸባሪው ጥቃት 12 የማዕድን ሰራተኞች ሲሞቱ 7 ተጨማሪ ሰዎች ቆስለዋል ብለዋል። ፖሊስ ጥቃቱ የተፈጸመው በቴርኒቭካ ከተማ ነው ብለዋል። በመንግስት የድንገተኛ አደጋ አገልግሎት የጠለፈ ምስል እንደሚያሳየው የተቃጠለ አውቶቡስና የተሰባበሩ መስኮቶች አመላክተዋል። የኤነርጂ ኩባንያው ዲቴክ በመግለጫው እንዳስታወቀው የተገደሉት እና የቆሰሉት ሰራተኞች ከፈረቃ ስራ ሲመለሱ ነበርም ብሏል። በተመሳሳይ እሁድ ዕለት የክልሉ ባለስልጣናት እንዳስታወቁት ሩሲያ በደቡብ ምስራቅ ዛፖሪዥያ በሚገኝ የእናቶች ሆስፒታልና የመኖሪያ ህንፃ ላይ ባደረሰችው ጥቃት ቢያንስ 9 ሰዎች ቆስለዋል። ጥቃቶቹ የተፈጸሙት በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ዋና ከተማ ኪየቭ እና ሌሎች ከተሞች ላይ እየደረሰ ያለውን ጥቃት ለጊዜው ለማስቆም መስማማታቸውን ከገለጹ ከቀናት በኋላ ነው። ወቅታዊው ከባድ ቅዝቃዜ በዩክሬናውያን ላይ ከፍተኛ ችግር እያስከተለ ይገኛል። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸውን ወደ እስራኤል እንዲገቡ መጠየቃቸውን ቀጥለዋል። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙ ወደ 10,000 የሚጠጉ ዘመዶቻቸውን እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ በትናንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የመደበውን በጀት ማቋረጡን ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያ የተባለ ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቀዋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጅ የሆኑ ወደ 2000 የሚጠጉ ሰዎች በሰልፍ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለማዘዋወር ሲጠብቁ መቆየታቸውንም ገልጸዋል። ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሻ ሙራ በመባል የሚታወቀው የቤተ እስራኤላውያን ዘር የሆኑ ወገኖችን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየ ጥረት አካል ነው። አንዳንዶች ፈላሽ ሙራ የሚለው ስያሜ ለአድሎ የሚውል ነው ብለው ይቃወሙታል። እስራኤል በ1970ዎቹና 80ዎቹ ቤተ እስራኤል በመባል የሚታወቁትን ጥንታውያን የአይሁድ ማህበረሰብ አባላት ስታስወጣ እነዚህ ወገኖች በኢትዮጵያ ቀርተው ነበር። በ1984 ዓመተ ምህረት በእስራኤል የሚኖሩ የኢትዮጵያ ተወላጆች በኢትዮጵያ የቀሩት ዘመዶቻቸውን እንዲገቡ ግፊት ማድረግ መጀመራቸው ይነገራል። ከጎርጎሮሳውያኑ 2000ዎቹ ወዲህ በመመለሻ ሕግ መሰረት ወደ እስራኤል ለመግባት ብቁ ያልሆኑ ወደ 25000 የሚጠጉ የማህበረሰቡ አባላት ኦርቶዶክሳዊ የአይሁድ እምነት ለመቀበል በሚል ቅድመ ሁኔታ በመንግስት ልዩ ትዕዛዝ ወደ እስራኤል ገብተዋል። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ የሰላም ስምምነቶች እንዲያከብሩና ልዩነቶችን በውይይት በመፍታት ዳግም ወደ ሰፊ ግጭት እንዳይገባ ጥረት እንዲያደርጉ አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሰሜን ኢትዮጵያ ዳግም ያገረሸ ግጭት የጸጥታ ሁኔታውን እያባባሰ መሆኑን በቅርበት እየተከታተሉ መሆናቸውን ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፈርሃን ሀቅ በኩል ባወጡት መግለጫ አሁን ያለው ሁኔታ ከፕሪቶሪያው የሰላም ስምምነት በኋላ የተገኙ ድሎችን ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ
ሁሉም ወገኖች እምነትን ለመገንባትና ለሰላማዊ መፍትሄ እንዲሰሩ ጥሪ አቅርበዋል። ዋና ጸሐፊው ግጭቱ በንጹሃን ዜጎች ላይ ሊያደርስ የሚችለውን ጉዳትና ወደ ሰፊ ጦርነት ለመቀየር እድሉ በእጅጉ አሳስቧቸዋል ያለው መግለጫው የሰላም ስምምነቶች ሙሉ በሙሉ መተግበር እና ሰላምን ለማጠናከር ከአፍሪካ ህብረት መሰል ቀጠናዊ አጋሮች ጋር መስራት አስፈላጊ መሆኑን አጽንኦት ሰጥቷል። በተመሳሳይ የአውሮፓ ህብረት በዲፕሎማሲያዊ አገልግሎቱ በኩል ቅዳሜ ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡት ገልጿል። ንብረቱ በንጹሃንና በቀጠናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭትን ለማስወገድ በአስቸኳይ ውጥረቱ እንዲረግብ ማድረግ ግድ መሆኑን ገልጿል። የፕሪቶሪያው የሰላም ስምምነት ልዩነቶችን በውይይት ለመፍታት አስፈላጊ ማዕቀፍ መሆኑን የጠቀሰው የአውሮፓ ህብረቱ ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መተማመንን ለመገንባት የሚደረጉ ጥረቶችን ለመደገፍ ዝግጁ መሆኑን ዳግም አረጋግጧል። የተባበሩት መንግስታት ድርጅትና የአውሮፓ ህብረት መግለጫ ያወጡት በትግራይ ክልል ውጥረት መንገሱን የሚጠቁሙ ሪፖርቶች በወጡበት ወቅት ሲሆን ይህም ለዓመታት በጦርነት መፈንቅልና በሰብአዊ ቀውስ ለተጎዳው ክልል ያልተቋጨ ፖለቲካዊ አለመግባባቶችና አልፎ አልፎ የሚታዩ ግጭቶች ሰላሙን መልሰው ሊያደፈርሱ ይችላሉ የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ይህን ሁኔታ ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በትግራይ ክልል በተለያዩ አካባቢዎች ውጥረት መንገሱንና አዲስ ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ በኢትዮጵያ የሚገኙ ሁሉም ወገኖች በጥብቅ እንዲታቀቡ አሳስበዋል። የአፍሪካ ህብረት ኮሚሽን ባለፈው ሳምንት አርብ ባወጣው መግለጫ ሊቀመንበሩ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ የተያዩ ክስተቶች ከፍተኛ ስጋት እንደፈጠሩባቸውም አስታውቀዋል። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል በ2015 ዓ.ም በፕሪቶሪያ በተፈረመውና በአፍሪካ ህብረት በሚመራው የዘላቂ ግጭት ማቆም ስምምነት የተገኙ ድሎችን መጠበቅ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። በተመሳሳይ ሁኔታ ጥር 21 ቀን 2018 ዓ.ም የአሜሪካ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ግሪጎሪ ደብሊው ሚክስ በትግራይ ዳግም የተቀሰቀሰውን ግጭት ኢትዮጵያ ወደ የእርስ በርስ ጦርነት የመመለስ በሚሊዮን የሚቆጠሩ ሰዎች ህይወት አደጋ ላይ የመጣል ሰብአዊ ቀውሱን የማባባስና ቀጠናዊ የመበጥበጥ ስጋት እንዳለው ማሳሰባቸው አይዘነጋም። ወደ ጥቃት መመለስ ለማንም ወገን የሚጠቅም አይደለም ያሉት ሚክስ ሁሉም ወገኖች ግጭቱን በአስቸኳይ እንዲያቆሙና የሰብአዊ ድጋፍ ሰጪ ድርጅቶች እርዳታ ፈላጊዎች ዘንድ እንዲደርሱ ያልተገደበ መንገድ እንዲፈቀድላቸው ጥሪ አቅርበዋል። በመጪው ሰኔ ወር የታቀደው ምርጫ ተአማኒነት ባለው መልኩ እንዲካሄድ የ2018ቱ የሰላም ስምምነት ሙሉ በሙሉ ተግባራዊ መሆን አስፈላጊ መሆኑንም አሳስበዋል። ኢትዮጵያ የተረጋገጡ ፖለቲካዊ ችግሮች በጦር ሜዳ ሊፈቱ እንደማይችሉ የጠቀሱት ሚክስ ዲፕሎማሲ፣ ነፃና ፍትሃዊ ምርጫ ለሀገሪቱ ዘላቂ የወደፊት ጉዞ ብቸኛ አማራጮች መሆናቸውንም ተናግረዋል። ዳግም ያገረሹ ግጭቶች ከፕሪቶሪያው ስምምነት በኋላ ሲደረጉ የነበሩ የመረጋጋት ጥረቶችን ወደ ኋላ የሚመልሱ እንቅፋቶች ሆነዋል። ሰብአዊ መብት ተሟጋችና ዓለም አቀፍ አጋሮችም ውጥረቱን እንዲረግብና ወደ ውይይት እንዲመለስ ግፊት እያደረጉ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአፍሪካ ህብረት ኮሚሽነር ሊቀመንበር መሐሙድ አሊ የሱፍ ሁሉም ወገኖች ራሳቸውን እንዲገዙ ያቀረቡትን ጥሪ መቀበሉን የተዘገበ ሲሆን ከፌዴራል መንግስት ጋር ያሉ ያልተቋጩ ጉዳዮችንም ለመፍታት ብቸኛ አማራጭ ውይይት መሆኑን ዳግም አረጋግጧል። የብሪታንያ የውጭ ጉዳይ ሚኒስትር ዛሬ ሰኞ በኢትዮጵያ ያደርጉታል ተብሎ የሚጠበቀው ጉብኝት ከአፍሪካ ቀንድ ወደ ዩናይትድ ኪንግደም የሚጓዙ ፍልሰተኞች ቁጥር እየጨመረ መምጣቱን ተከትሎ ይህንን ለመግታት የሚያግዙ እርምጃዎች ላይ ለማተኮር እንደሚጠቀሙበት መግለጻቸውን ሮይተርስ ዘግቧል። ኢቬት ኩፐር የስራ ዕድል ፈጠራ አጋርነቶች ሰዎች ከኢትዮጵያ እንዳይወጡ የሚደግፉ ሲሆን ህገወጥ አጋዥ ቡድኖችን ለመከላከልና በብሪታንያ የሚቆየውን መብት የሌላቸው ፍልሰተኞችን የመመለስ ሂደትን ለማፋጠን ጠንካራ የህግ ማስከበር ትብብር አስፈላጊ ነው ብለዋል። ህገወጥ ስደትን የሚያባብሱ የኢኮኖሚ መንስኤዎችን ለመፍታትና በሰዎች ንግድ ትርፍ በማግበስበስ በዓለም አቀፍ ደረጃ የሚንቀሳቀሱ የወንጀለኛ ቡድኖችን ለመመከት በጋራ እየሰራን ነው ሲሉ በመግለጫቸው አመላክተዋል። ይህም ስደተኞች አደገኛ ጉዞዎችን ከማድረግ ይልቅ በሀገራቸው የተሻለ ህይወት እንዲኖሩ የንግድ ልውውጥን የሚያሻሽሉና በኢትዮጵያ ውስጥ በሺዎች የሚቆጠሩ በጎ የስራ ዕድሎችን ሊፈጥሩ የሚችሉ አዳዲስ ስምምነቶችን ያካትታል። ባለፉት 2 ዓመታት ውስጥ በትናንሽ ጀልባዎች ሆነው እንግሊዝ ከገቡ ፍልሰተኞች መካከል 30% ያህሉ የኢትዮጵያ፣ የኤርትራ፣ የሶማሌና የሱዳን ዜጎች መሆናቸውን የብሪታንያ የውጭ ጉዳይ ሚኒስቴር መረጃ ያመለክታል።
በኢትዮጵያ የስራ ዕድል ፈጠራን ለማገዝ ኩፐር ግሪድ ወርክስ በተሰኘው የዩናይትድ ኪንግደም የኢንቨስትመንት ተቋም የሚመሩ 2 የኃይል መተላለፊያ ፕሮጀክቶችን ወደፊት ለማስቀጠል የሚያስችል ስምምነት ይፈርማሉ ተብሎ ይጠበቃል። በተጨማሪም በሴት ልጆች ላይ የሚፈጸሙ ጥቃቶችን ለመከላከል በተመጣጠነ ምግብ እጥረት ውስጥ ለሚገኙ 68000 ህጻናት ድጋፍ ለማድረግና ተፈናቃዮችን ለሚረዱ ፕሮጀክቶች የሚውል የ17 ሚሊዮን ፓውንድ የገንዘብ ድጋፍ ይፋ እንደሚያደርጉም ይጠበቃል። በአሜሪካ መንግስት የበጀት አመዳደብ ላይ በተፈጠረ መስተጓጎል ምክንያት በአዲስ አበባ የሚገኘው የአሜሪካ ኤምባሲ መደበኛ የኮሙኒኬሽን የስራ እንቅስቃሴዎችን በከፊል ማገዱን አስታወቀ። ኤምባሲው ዛሬ ባወጣው መግለጫ የበጀት ችግሩ ተፈቶ ሙሉ ስራ እስኪጀመር ድረስ የፌስቡክ ገጹን ጨምሮ የማህበራዊ ሚዲያ ገጾቹ በየጊዜው እንደማይዘመኑ አስታወቀ። በዚህ የስራ ማቆም ወቅት ኤምባሲው የሚያጋራቸው መረጃዎች ቢኖሩም ከአስቸኳይ የደህንነትና የጸጥታ መረጃዎች ጋር የተያያዙ ብቻ ይሆናሉ። ይህ የበጀት ቀውስ በቪዛ ፈላጊዎችና ተጓዦች ላይ ስጋት የፈጠረ ቢሆንም ኤምባሲው ተስፋ ሰጪ መረጃም ሰጥቷል። በአሁኑ ወቅት በአሜሪካም ሆነ በውጭ ሀገራት የሚገኙ ኤምባሲዎችና ቆንስላዎች አስቀድሞ ቀጠሮ የተያዘላቸውን የቪዛና የፓስፖርት አገልግሎቶች መስጠታቸውን ይቀጥላሉ። አገልግሎቱ የሚቀጥለው ግን ሁኔታዎች እስከፈቀዱ ድረስ መሆኑን ኤምባሲው ጠቁመዋል። ይህ የስራ መስተጓጎል የተከሰተው በአሜሪካ ኮንግረስ ውስጥ በገዢው ሪፐብሊካን በዲሞክራቲክ ፓርቲዎች መካከል በመንግስት ወጪዎችና በሌሎች ፖለቲካ አጀንዳዎች ላይ ስምምነት ባለመደረሱ የበጀት ህጉ ባለመጽደቁ ነው። እንዲህ አይነት ሁኔታ ሲፈጠር ገቨርንመንት ሸትዳውን የሚባል ሲሆን አስፈላጊ ያልሆኑ የመንግስት መስሪያ ቤቶችና ዲፕሎማሲያዊ ግንኙነቶች በከፊል ይዘጋሉ። ሆኖም የቆንስላ አገልግሎቶች ቪዛንና ፓስፖርትን የሚሰሩ ከሚሰበሰቡበት የአገልግሎት ክፍያዎች በሚገኝ ገቢ በመሆኑ ከመንግስት በጀት ጋር ቀጥተኛ ግንኙነት የላቸውም። በዚህም ምክንያት ለጊዜው አገልግሎቱ ባይቋረጥም የበጀት ቀውሱ ከተራዘመ ግን በሰራተኛ እጥረትና በቴክኒክ ድጋፍ ማጣት ምክንያት መዘግየቶች ሊከሰቱ እንደሚችሉ ይገመታል። ኤምባሲው ስለ አገልግሎቶቹና ስለ ስራው ሁኔታ ወቅታዊ መረጃ ለማግኘት አገልጋዮች በውጭ ጉዳይ ሚኒስቴር መስሪያ ቤቱ ድረገጽ እንዲከታተሉ አሳስቧል። ለሰባተኛው ጠቅላላ ምርጫ በክልሎችና ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክ ተካሂዷል። መድረኩ የኢትዮጵያ ብሔራዊ ምርጫ ቦርድ ከባለድርሻዎች ጋር የጸጥታ ጉዳዮች ላይ ለመምከር ያዘጋጀው መሆኑን ተመላክቷል። በመድረኩ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የክልሎች ርዕሳን መስተዳድሮች፣ የጸጥታ አካላትና የፖለቲካ ፓርቲ አመራሮች ተገኝተዋል። የቦርዱ ሰብሳቢ ሜላታወርቅ ኃይሉ በዚህ ወቅት እንዳሉት ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የተለያዩ ተግባራት እየተከናወነ ይገኛል። በዚህም ከጥር 1 ጀምሮ እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ጠቁመዋል። ምርጫው በሚደረግባቸው አካባቢዎች ያለው የጸጥታ ሁኔታ በአረንጓዴ፣ ቢጫና ቀይ የተለየ ሲሆን በመድረኩ እነዚህን የጸጥታ ሪፖርቶች ቀርበው ባለድርሻ አካላት ግብአት ይሰጥባቸዋል ሲሉም ተናግረዋል። የጸጥታ ሁኔታው ተለዋዋጭ እንደመሆኑ በአንድ መድረክ ብቻ እንደማይቋጭ የጠቀሱት ሰብሳቢዋ በየጊዜው በሚኖሩ አዳዲስ ሁኔታዎች ተመስርቶ ለምርጫው የሚደረገው ዝግጅት እንደሚቀጥል መናገራቸውን የዘገበው ኤፍኤምሲ ነው። ቀደም ሲል ቦርዱ የዘንድሮውን ጠቅላላ ምርጫ ድምጽ መስጫ ቀን ባሳወቀበት መድረክ ላይ ለምርጫው አስቻይ ሁኔታ ስለመኖሩ ተጠይቀው ማብራሪያ የሰጡት የቦርዱ ዋና ሰብሳቢ ወይዘሮ ሜላታወርቅ ኃይሉ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ማለታቸው የሚታወስ ነው። በወቅቱ አስቻይ ሁኔታ ሲባል የጸጥታ ሁኔታዎችን ብቻ አለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳር እንደሚያካትትም ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለው ላይ ቦርዱ ዕለት ተዕለት እየሰራበት መሆኑን አጽንኦት ሰጥተዋል።